ኦኬ ሰላም ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ምንድነው 5 ስቴፖችን ቱ ቢ ፐርፌክት ፎር ኤግዛም ማለት ነው። ለፈተና ፐርፌክት የሚያደርጓችሁን 5 ስቴፕ የአጠናን ዘዴዎችን ይዤላችሁ የመጣሁት እንዴት እናጠና ነው እነዚህ ለፈተና ፐርፌክት የምንሆነው የሚለውን ነገር ይዤላችሁ መጥቻለሁ። አንደኛ ምንድነው በምታነቡበት ሰዓት ዲስትራክሽናችሁን ማስወገድ አለባችሁ ማለት ነው። you have to reduce your ዲስትራክሽናችሁን ማስወገድ። ዲስትራክሽን ሲባል ምንድነው? ለምሳሌ መጥፎ የሆነ አቻ ጓደኛ ሊሆን ይችላል። እነሱ ማስወገድ ለራስህ አሪፍ ስፔስ መፍጠር ማለት ነው። እንደዚሁ ደግሞ ስልክም ሊሆን ይችላል። ደግሞ ስልክ ለራሱ እንደዚሁ በምታጠኑበት ሰዓት ስልካችሁን ማጥፋት ማለት ነው። ዳይቨርቱን ማድረግ፣ ፍላይት ሞድ ማስገባት እነዚህ ነገራቶችን በጣም አስፈላጊ ናቸው ማለት ነው። ምክንያቱም አንዴ ወደ አቴንሽናችሁ ከተሰረቀ መልሳችሁ ለማጥናት በጣም ይደብራችኋል። በቃው ይወሰዳል ሀሳባችሁ መልሳችሁ እዛኛው ላይ ትሆናላችሁ። መልሳችሁ እዚህ ላይ የማይሆን ነገር ውስጥ የምትሆኑ ማለት ነው። ጊዜያችሁንም በደንብ አትጠቀሙም ማለት ነው። ሁለተኛ ነገር ምንድነው ይዤላችሁ የመጣው መሰላችሁ? ከአምስቶቹ ውስጥ ሁለተኛው ቴክ ኤ ኖት ማንሳት ማለት ነው። በምታነቡበት ሰዓት ኖት መውሰድ አለባችሁ። እነዛን ኖቶች መያዝ አለባችሁ ማለት ነው። ምክንያቱም በኋላ በቀላሉ ለማስታወስ ይረዷችኋልና ማለት ነው። የነዛን ኖት ካልያዛችሁ መጨረሻ በኋላ ላይ ለማስታወስ ምንድነው መልሳችሁ እዛኛው ትልቁ መጽሐፍ ላይ ሄዳችሁ ሁለተኛ ሶስተኛ እንትን ማለት ነው መፈለግ ነው ማለት ነው። ይሄ ደግሞ ጊዜያችሁን ይገልባችኋል እና ኖት ማውጣት አለባችሁ። ሶስተኛ ነገር ምንድነው አክቲቭ ሪኮሪ ኦር ኤክሰርሳይዝ ማለት ነው። ይሄንን ያልኩት ለምንድነው አንዳንድ ተማሪዎች ጀስት በቃ አነበብን ብለው ጨርሰው እንትን የሚሉ አሉ ማለት ነው። እንዴት መሰላችሁ እንደዚህ የፈለኩት? ቪዲዮ ያያሉ። ቪዲዮ ሲያዩ ምንድነው ራሳቸው ብቁ የሆኑ ይመስላችኋል። በቃ አሪፍ ቪዲዮ ራሳቸውን ይገምታሉ። በቪዲዮ ሲያዩት ሁሉን ነገር ያወቁት ይመስላችኋል። ሰውዬው ይተነትናል፣ ያስረዳል ምናምን። ሰውዬው የገባውን ነው የሚያወራው። ልክ ነው። እነሱ ደግሞ ያንን ነገር ያዩና ጨረስን ይላሉ። በቃ ማትስም ሆነ እንደዚሁ የሽምደዳ ትምህርትም ሆነ በቃ ያን ያህሉ። ግን ምንድነው በራሳቸው ኤክሰርሳይዝ ማድረግ አለባቸው። ያ ቪዲዮ ከታየ በኋላ እንዴት ነው ብሎ ራስን በራስ ቪዲዮውን ዘግቶ ኤክሰርሳይዝ ማድረግ አለበት። ተዛማጅ ጥያቄዎችን ፈልጎ መስራት አለበት። ከዛ እንዴት ነው ምን ላይ የተሳሳትኩት ምናምን ብሎ ሄዶ ቼክ ማድረግ አለበት። ለምክንያቱም አንድ ጡንቸኛ የሚሆን ሰው ስፖርት የሚሰራ ሰው ምንድነው ሁሌ ጡንቻ ያመጣው ምንድነው በኤክሰርሳይዝ በማድረግ እያደረገ ነው። ምክንያቱም የእጅ ሊሆን ይችላል የሚሰራው የእግር ምናምን እያንዳንዱን ነገር ኤክሰርሳይዝ ያደርጋል። ያ ጡንቻ ካለ ኤክሰርሳይዝ አልመጣም። ለጭንቅላታችንም ጥያቄ ኤክሰርሳይዝ ነው ማለት ነው። ያን ጥያቄ ኤክሰርሳይዝ በምንሰጠው ሰዓት አዳፕት እያደረገ ይመጣል። በኋላ ለፈተና አንቸገርም። በቀላሉ ልንሰራ እንችላለን ማለት ነው። ይሄ ኤክሰርሳይዝ ሶስተኛው ነጥብ ነው። አራተኛ ነገር ምንድነው ፕሮግረስ ኦር ኮንስታንቲነስ ፎር ስተዲ። የምታጠኑበት ሰዓት ኮንስታንት መሆን አለባችሁ። ዛሬ አንብቦ ነገ መተው፣ ከነገ ወዲያ አንብቦ እንደዚህ ማድረጉ ሳይሆን ኮንስታንት የሆነ ስተዲ ፕላን ሊኖራችሁ ይገባል ማለት ነው። ያ በጣም አስፈላጊ ነገር ነው። ኮንስታንት የሆነ ስተዲ ሊኖራችሁ ይገባል። ይሄንን ማድረግ አለባችሁ ማለት ነው። ሶስተኛ እና መጨረሻ አራተኛ ነገር ምንድነው ዲፕ ፎከስ ይባላል። ዲፕ ፎከስ ማለት ምን ማለት ነው? ያጠናችሁትን ነገር መጨረሻ ላይ መጀመሪያ ልናገር እንደፈለኩ ያጠናችሁት መጨረሻ ላይ ዘግታችሁ በራሳችሁ ማስተንተን ማስተዋል አለባችሁ ማለት ነው። ምንድነው ያነበብኩ፣ ምን ተማርኩኝ፣ እንዴት ነው ብሎ ራሱ ኖት እያወጡ ማውጣት ማለት ነው። ይሄን የሽምደዳ ትምህርት ከሆነ ለምሳሌ ፎር ኤግዛምፕል ፎቶሲንቴሲስ ከሆነ ያነበባችሁት ዋት ሜጀር ኦፍ ፎቶሲንቴሲስ ሰምቲንግ እያላችሁ ማውጣት መጻፍ። ከዛ በኋላ ከዋናው ኖታችሁ ጋራ ማስተያየት፣ ምን ላይ ነው የተሸወርኩት፣ ምን ይቀረኛል፣ እንዴት ነው እያላችሁ ማለት ነው። እንደዚሁ የኤክሰርሳይዝም ትምህርት ከሆነ ማትስ፣ ፊዚክስ ምናምን እነሱንም እንደዛ እያደረጋችሁ ታጠኑ። ቱ ቢ ፐርፌክት ትሆናላችሁ ማለት ቱ ቢ ኦነስት እንደዚህ ካደረጋችሁ በጣም አሪፍ ውጤት ታመጣላችሁ እመኑኝ ማለት ነው። ጉድ ቪዲዮ ከተመቻችሁ ላይክ አድርጉልኝ፣ ለብዙ ጓደኞቻችሁ እንዲደርስ። እንደዚሁ ሰብስክራይብ አድርጉኝ። ቀጣይ የምሰራቸው ቪዲዮዎች እንዲደርሷችሁ እንደዚሁ የደወል ምልክቱ መንካት እንዳትረሱ ማለት ነው። እንደነገርኳችሁ ሰብስክራይብ ያደርጋችሁ አበረታቱኝ። እናመሰግናለሁ። መልካም ሳምንት ይሁንላችሁ። ደህና ሁኑልኝ።